እኔ መቼም በሄድኩበት ሁሉ ዳዊት ድገሙ ነው የምል። ዳዊት ጸልዩ። ዳዊት ከጸለይን የእግዚአብሔር ልብ እናገኘዋለን። ምክንያቱም ዳዊት የእግዚአብሔር ልብ ነውና የእግዚአብሔር የልቡ ፈቃድ ሁሉ ዳዊት መዝሙር ውስጥ አለ። እንዴው ዝም ብሎ ነው አሁን ይሄ በየሜዳው ለህልመ ሌሊት ለሰላቢ ለምንትስ እያለ ይሄ ሰው እየቆራረጠ እያሳተመ የሚሸጥላችሁ ውሸቱን። ሁሉም ነገር ዳዊት ውስጥ አለላችሁ። ለጠላት ለእንቅልፍ ለምናምንቴ አጋንንት ለሚያስፈራራው ሌሊት ለሚያሸናው ምናምን የሚለው ሁሉ ውሸቱን ነው። ዳዊት ውስጥ ሁሉ አለላችሁ ውሸቱን። አሁን ይሄ ጠንቋይ ሁሉ ጥይት የማያስመታ ምናምን የሚለው ውሸቱን ነው። ውሸቱን ነው የምላችሁ፣ ውሸቱን ነው። እኔ እርግጠኛ ነኝ። የዳዊት መዝሙር ግን የሚጸልይ ሰው ወፍ አይዞረውም። ወፍ አይዞረውም። እማምላክን ከልቤ ነው። ወፍ ዳዊትን አውቆ አታሎ ሳኦል ጠራና እረ ዳዊት በገናህን አፈቀኝ ናደርድርልኝ ብሎ ቤተ መንግስት አስቀምጦ ፊት ለፊት በገናውን ሲደረድርለት ለካ ሊመታው ነው። ጦሩን እንዲህ አድርጎ ሲወረውርበት ንጉሱ አድህነኒ እግዚኦ እምብሲ እኩይ፣ አቤቱ ጌታዬ ከክፉ ሰው አድነኝ ሲል ጦሩ ሂዶ ከግድግዳው ላይ አረፈ። መዝሙር 139ን ሲጸልይ ማለት ነው። ከክፉ ሰው አድነኝ የሚለውን የደረሰው የዛ ጊዜ ነው። ይችን ቃል ሲናገር ጦሩ ሂዶ ግድግዳው ላይ ተተከለ። ዳዊት ከጸለያችሁ እንጀራ በእናንተ፣ ግርማ ሞገስ በእናንተ፣ ፍቅር በእናንተ በእጃችን ሁሉ አለ። የዳዊት ልጅ ኢየሱስ ክርስቶስ የተባለም እኮ ለዚህ ነው። ስለዚህ አምላከ ዳዊት ሁላችንንም ይማረን። የዳዊት አምላክ ሁላችንንም ይማረን። የዳዊት አምላክ ሁላችንንም ይማረን። እዚያ እናታ ቅዱስ ዳዊት መዝሙሮቹ አይጠገቡም። የዛሬውን በዓል በሚመለከት ለዚህ የሚሆነንን አንቀጽም ተናግሮልናል። መዝሙር 149 ላይ ሰብህዎ ለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔር ፈጣሪያችንን ሁልጊዜ በአዲስ ምስጋና አመስግኑት አለ። እግዚአብሔርን ሁልጊዜ በአዲስ ምስጋና አመስግኑት። እንዴት ነው በአዲስ ምስጋና የሚባለው? እግዚአብሔርን አዲስ ምስጋና ምን አዲስ ምስጋና አለ? አሁን ለምሳሌ አሁን ቅድም ያሉት ሙሴን ይርያ፣ እዝራኒ ተናገራ፣ ዳዊት ዘመራ ብለው የተናገሩት አሁን ይሄ ምንድን የኖረ ነው አይደለም? የኖረ ምስጋና ነው። ይሄ ሙሴም ያያት የዛሬ ስንት ሺህ ዓመት ነው? 1644 ሲደመር 2018 እንግዲህ ሙሴ ያያት ጽዮንን የዛሬ 3600 ዓመት ነው። እንግዲህ ቅዱስ ያሬድ ደግሞ ይሄንን የተናገረው እንግዲህ የዛሬ 1400 ዓመት አካባቢ ነው። አዲያ ይሄ ቃል እግዚአብሔር የዛሬ 1000 ቃል እግዚአብሔር ከሆነ ዳዊት ሰብህዎ ለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔርን በአዲስ ምስጋና አመስግኑት ማለቱ ለምን ይመስላችኋል? እግዚአብሔርን በአዲስ ምስጋና አመስግኑት ሁለት ነገር ነው ትርጉሙ። እግዚአብሔርን አዲስ ምስጋና አመስግኑት ማለት የመጀመሪያው እግዚአብሔር ሁልጊዜ አዲስ ነው ነው። እግዚአብሔር ሁልጊዜ አዲስ ነው፣ አያረጅም። ይሄን ባህሪውን በዚህ ባህሪው